በትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎችና ፕሌስመንታችሁን ወይም የተመደባችሁበትን ዩኒቨርሲቲ አውቃችሁ የዩኒቨርሲቲዎችን ጥሪ በመጠባበቅ ላይ ያላችሁ ተማሪዎች የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። በተደጋጋሚ በዩቲዩብ በቴሌግራም ኮሜንት ሴክሽን ላይ ሪሚዲያል ፕሮግራም ተማሪዎች እስከ መቼ ይጠራሉ? መች ነው ግቢ የምንገባው? ሪሚዲያል እስከ መቼ ይጠራሉ ያላችሁ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ኮሜንት ሴክሽን ላይ እየጠየቃችሁ ትገኛላችሁ። ዛሬ እነዚህን ጥያቄዎቻችሁንና አጠቃላይ ሌሎች መረጃዎችን ጨምሬ እንዲቴል የምትጠሩበትን ጊዜ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በስዳቤ የ2018 ዓመተ ምህረት ሪሚዲያል ፕሮግራም ተማሪዎች ምደባችሁን ከማወቃችሁ ጋር ተያይዞ አብዛኞቻችሁ እስከ መቼ ልንጠራ እንችላለን? መቼ ነው ግቢ የምንገባው? ሪሚዲያል ፕሮግራም ተማሪዎች እስከ መቼ ይጠራሉ ያላችሁ በተደጋጋሚ በዩቲዩብም በቴሌግራም ኮሜንት ሴክሽን ላይ እየጠየቃችሁ ትገኛላችሁ። ዛሬ እንግዲህ እስከ መቼ ልትጠሩ እንደምትችሉ መረጃዎችን ሼር አደርጋችኋለሁ። እንግዲህ ወደ ጥያቄያችሁ ስንሄድ እስካሁን ትምህርት ሚኒስቴር የ2018 ዓመተ ምህረትን ሪሚዲያል ፕሮግራም ተማሪዎችን አስመልክቶ እስከ መቼ ሊጠሩ እንደሚችሉ መረጃ አላወጣም። ነገር ግን ትምህርት ሚኒስቴር ከዚህ በኋላ ፕሌስመንታችሁን አሳውቋል። ፕሌስመንታችሁን ሲያሳውቅም የተመደባችሁባቸው ዩኒቨርሲቲ በሚያስተላልፉት ጥሪ መሰረት ገብታችሁ ፕሮግራሙን እንድትከታተሉ ብሎ ነው የሪሚዲያል ፕሌስመንቱን ይፋ ሲያደርግ ማስታወቂያው ላይ ያሳወቀው። በዩኒቨርሲቲዎች ጥሪ ላይ ትምህርት ሚኒስቴር ምንም የሚያሳውቀው ነገር የለም። ጥሪዎች የሚያሳውቋችሁ ወይም ይፋ የሚያደርጉ እያንዳንዱ ሪሚዲያል ፕሮግራምን የሚያስተናግዱ ዩኒቨርሲቲዎች ናቸው። መቼ ትጠራላችሁ የሚለውን ከማየታችን በፊት እስኪ የ2017 ዓመተ ምህረት ሪሚዲያል ፕሮግራም መቼ ነው ጥሪ የተደረገው የሚለውን ላሳያችሁ። በ2017 ዓመተ ምህረት ሪሚዲያል ፕሮግራም ወደ ግቢ የገቡት ወይም ለምዝገባ የተጠሩበት ቀን ቀድሞ ጥሪ የተደረገው ህዳር ላይ ነው። ህዳር ላይ ደግሞ ጥሪ ያደረጉት ሚዛንቴፒ ዩኒቨርሲቲ፣ ቀብሪ ዳሃር ዩኒቨርሲቲ ናቸው። በጣም ዘግይቶ የጠራ ደግሞ የካቲት ላይ ነው። ቦንጋ ዩኒቨርሲቲ፣ ደምቢዶሎ ዩኒቨርሲቲ እና ደብረ ብርሃን ዩኒቨርሲቲ ናቸው የካቲት ውስጥ የጠሩት። ሌሎቹ ታህሳስና ጥር ላይ ነው የጠሩት ማለት ነው። በአጠቃላይ ግን በዚህ አጋጣሚ የ2017 ዓመተ ምህረት ሪሚዲያል ፕሮግራም ተማሪዎች የተጠሩበትን ቀን መረጃ የምትፈልጉ ከሆነ የኮሜንት ሴክሽን ላይ የተመደባችሁበትን ዩኒቨርሲቲ ኮሜንት አድርጉልኝ። እዛው ላይ ተጠርቶበት የነበረውን ቀን አሳውቃችኋለሁ፣ ወይም የሁሉንም የቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናልን ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መረጃውን ማግኘት ትችላላችሁ ማለት ነው። እንግዲህ በአጠቃላይ የ2017 ዓመተ ምህረት ከህዳር ጀምሮ እስከ የካቲት መጀመሪያ አካባቢ ድረስ ነው የተጠሩት። እንግዲህ ይህንን ስታዩ እኛ እስከዛ ድረስ እንቆያለን ወይ ልትሉ ትችላላችሁ። እንግዲህ አይሆፕ እስከዛ አትቆዩ። ምክንያቱም ትምህርት ሚኒስቴር በአሁኑ ዓመት በ2018 ዓመተ ምህረት በየትኛውም ትምህርት የሚሰጥበት ኢትኩድ ቢ ኤሌመንታሪ ስኩል ሊሆን ይችላል፣ ሃይ ስኩል ሊሆን ይችላል፣ ዩኒቨርሲቲ ሊሆን ይችላል፣ ወይም ኮሌጆች ባስቀመጠው ስኬጁል መሰረት እንዲጠናቀቅለት ይፈልጋል። ለዛም አንድ ማሳያ ፕሌስመንታችሁ ይፋ የተደረገው ከአምናዎቹ የአምና የ2017 ዓመተ ምህረት ሪሚዲያል ፕሮግራም ፕሌስመንት ይፋ የተደረገው ጥቅምት 25 2017 ዓመተ ምህረት ነበር። የእናንተ ግን እንደምታውቁት ጥቅምት 19 2018 ዓመተ ምህረት ነው። በጣም ቀድሞ ነው ይፋ የተደረገው። ከዚህ በመነሳት የእናንተ የ2018 ዓመተ ምህረት ከባለፈው ዓመት ዩኒቨርሲቲዎች ጥሪ ካደረጉበት ወይም ተማሪዎችን ካስገቡበት በፊት እንደምትገቡ ተስፋ አደርጋለሁ። ምክንያቱም ቶሎ ተምራችሁ ቶሎ ትምህርታችሁን አጠናቃችሁ ቶሎ ተፈትናችሁ በስኬጁሉ መሰረት መውጣት ስለሚኖርባችሁ በእነዚህ ነገሮች ዲፔንድ በመሆን የሪሚዲያል ፕሮግራም ጥሪያችሁ ከተወሰነ ኦልሞስት አንድ ሳምንት እንደ የዩኒቨርሲቲዎቹ አሁን የዩኒቨርሲቲ ጥሪ ዲፔንድ የሚሆነው አንድ ማወቅ ያለባችሁ ተማሪዎችን የሚጠሩበት ስኬጁል የዩኒቨርሲቲዎቹ ዝግጅት የ2018 ዓመተ ምህረትን የሪሚዲያል ፕሮግራም ተማሪዎችን ለመቀበል የሚያደርጉት ዝግጅት ነው የሚወስነው። እንግዲህ ቀድሞ የሪሚዲያል ፕሮግራምን ለመጥራት የተዘጋጀ ዩኒቨርሲቲ ልክ
እንዳምነው ሚዛን ቴፒ ዩኒቨርሲቲ ቀድሞ ጥሪ ያደርጋል። ደግሞ ዝግጅት ያላደረገ ወይም ለዝግጅቱ ጊዜ የሚፈልግ ዩኒቨርሲቲ ከሆነ ዘግይቶ ጥሪ ያደርጋል ማለት ነው። ይሄን ያክል ነው፣ እዚህ እስከዚህ ነው ብሎ ቀኑን ስቴት ማድረግ አይቻልም። እንግዲህ ፕሌስመንት ይፋ ስለተደረገ ዩኒቨርሲቲዎች ነው የሚወስኑት። ዩኒቨርሲቲዎች ቤዝድ ኦን ዜር ፕሪፓሬሽን ወይም በዝግጅታቸው መሰረት በማድረግ ሪሚዲያል ፕሮግራምን መጥራት ይጀምራሉ። በቅርቡ መጥራት ይጀምራሉ። አይሆፕ ሲሆን ከአንድ ሳምንት በኋላ አለበለዚያ ግን ከ10 ቀን በኋላ መጥራት ይጀምራሉ ብዬ እጠብቃለሁ። ግን ዲፔንድ የሚያደርገው የዩኒቨርሲቲዎች ሪሚዲያል ፕሮግራምን ለመቀበል የሚያደርጉት ዝግጅት ነው። የዩኒቨርሲቲ የምትገቡበት ጊዜ ዲፔንድ የሚሆነው አንደኛ በደረሳችሁ ዩኒቨርሲቲ እና ያነ ዩኒቨርሲቲ የደረሳችሁ ዩኒቨርሲቲ የ2018 ዓ.ም የሪሚዲያል ፕሮግራምን ለመቀበል ተቀብሎ ለማስተማር የሚያደርገው ዝግጅት ዲፔንድ ያደርገዋል ማለት ነው። በእነዚህ መሰረት ጥሪያችሁ የሚከናወን ይሆናል ማለት ነው። ከዚህ እስከዚህ ትጠራላችሁ ብሎ ስፔሲፋይ ማድረግ አይቻልም። ነገር ግን አንድ ላረጋግጥላችሁ የምፈልገው ነገር ምንድነው ካምናው ከ2017 ዓ.ም ሁሉም ዩኒቨርሲቲዎችን ሪሚዲያል ካስገቡበት ቀን በፊት እናንተ ወደ የተመደባችሁበት ዩኒቨርሲቲ እንደምትገቡ ግን ላረጋግጥላችሁ እወዳለሁ። ነገር ግን ስፔሲፋይ አድርጌ ይሄን በዚህ ቀን ይሄ ዩኒቨርሲቲ በዚህ ቀን ብዬ ለመናገር የዩኒቨርሲቲዎቹ የእያንዳንዱ ዝግጅትን ስፔሲፋይ ስለማያደርጉት ለመናገር ለመወሰን በጣም ከባድ ነው ማለት ነው። እነዚህን ነገሮች ዲፔንድ በማድረግ ለወደፊቱ በቅርብ ጊዜ ትጠራላችሁ ብለን እናስባለን። ነገር ግን አንድ ማወቅ ያለባችሁ ነገር ለ2018 ዓ.ም ሪሚዲያል ፕሮግራም ፈተና ካሁኑ መዘጋጀት አለባችሁ። በትምህርት ሚኒስቴር ለሚሰጠው አጠቃላይ የ2018 ዓ.ም ሪሚዲያል ፈተና ቀድማችሁ መዘጋጀት አለባችሁ። አምና ፈተናው የተሰጠው ከግንቦት 26 እስከ ግንቦት 30 ነው። ሁሉም ዩኒቨርሲቲዎች ህዳር ላይ የሚገቡት የካቲት ላይ የገቡት ፈተናውን የወሰዱት በአንድ አይነት ጊዜ በአንድ ቀን ነው። ዘግይታችሁን ገባችሁ ቀድማችሁን ገባችሁ የምትፈተኑት ፈተናውን ትምህርት ሚኒስቴር የሚሰጠውን ፈተና የምትፈተኑት በአንድ አይነት ጊዜ ስለሆነ ዝግጅታችሁን ካሁኑ ከቤታችሁ ያላችሁ ዝግጅታችሁን መጀመር አለባችሁ። እንዴት ነው መዘጋጀት የምችለው? ሞጁል የት ነው ማግኘት የምችለው ካላችሁ ከዚህ በፊት ለ2018 ዓ.ም ሪሚዲያል ፕሮግራም ሞጁል የምታገኙበት ቦታ ኒው አፕዴት ስንል ይህንን ቪዲዮ ሰርች ላችኋለሁ። ገብታችሁ ቪዲዮን አይታችሁ ሞጁል የት እንደምታገኙ ኢንዲቴል ያሳያችኋል። እሱ ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። ወደ ፍሬሽማን ወይም ፈተናውን ለማለፍ ደግሞ ምን ነገሮችን ማድረግ አለባችሁ የሚለውን ለማሳየት የ2018 ሪሚዲያል ወደ ፍሬሽማን በቀላሉ ለማለፍ ቁልፍ ማድረግ ያለባችሁ ነገሮች የሚል ይህንን ቪዲዮ ሰርች ላችኋለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ሴክሽን ላይ አሳውቁኝ። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ